ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ወገናችን እንደው እስራኤል ስተጠፋይ ኢትዮጵያ ውስጥ ያለውን ሙስሊም አጥፍተነው ነው የምንጠፋው ይላል። እናንተ ሰው መግደል ጽድቅ ነው አይደል የምትሉት? እኛም እናንተ መግደል ገነት ያስገባናል፣ ይሄ እውነት ነው ፋክት ነው እያለ እየተናገረ ነው። እስቲ እንስማው። በነገራችን ላይ እንደዚህ እንደ ቀልድ ማየት የለብንም። እስራኤል ብትጠፋ ማለት ነው ኢትዮጵያ ውስጥ ያለን ሙስሊም አጥፍተነው ነው የምንጠፋኛ። እናንተ ሰው መግደል ጽድቅ አይደል ጀነት የሚያስገባችሁ? እኛም ገነት ያስገባናል። በቃ እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሻናብናል፣ ይቀዝንብናል። አጥፍተነው ነው የምንጠፋ። እንደው ሻርፕ አፕሊክ አድርጉት። ስሬስ ነው የምናገር። የምትቀየሙኝ ተቀየሙኝ። እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም አጥፍተነው ነው የምንጠፋ። ምክንያቱም እዚያ በኋላ አታስኖሩን ነው እርግጠኛ ነኝ። አታስኖሩን። ይሄ ፋክት ነው፣ እውነቴን ነው። አንዳንዴ እውነት ስለማትወዱ እንጂ እውነቴን ነው። ኢትዮጵያ ውስጥ ያሉ ሙስሊሞች በጣም ነው የሚቀዝኑብን። ስለዚህ እና እንግዲህ እንደሰማችሁት እስራኤል ተጠፋችብን መኖር ስለማንችል እናጠፋችኋለን እያለ ነው። እና እንደነዚህ አይነት ጭንጋፎች የኢትዮጵያን ሙስሊም እናጠፋለን ብለው እየዛቱ ነው። እንግዲህ እስራኤል መቼም እንዲያገር መኖር እንደማችል የታወቀ ነው። ይሄ ማንም ቢጎመዝዘውም ቢወደውም ቢጠላውም እውነታው ይሄ ነው። እስራኤል ከዓለም ካርታ ላይ ትፋቃለች። እስራኤል የምትባል አገር የለችም። ወራሪዎች ናቸው። አገር አልባ ናቸው። ስደተኛ ናቸው። ሰው ቢያስጠጋቸው ሰውን አፈናቅለን ታልኖርን ያሉ ሰዎች ናቸው። እኒህ ሰዎች ማንም ሰው ተጠይፏቸው የሚያስጠጋቸው ሲያጡ ሙስሊሞች ቤታቸውን ሰጥተው ያለ ንብረታቸውን አካፍለው ቢያኖሯቸው ነው ከቤታቸው ውጡ ብለው ያስጠጉበትን ቤት ባለቤቶቹን አስወጥተው እነሱ የገቡበት። እኒህ እጅግ ፈጣጣ ቀማኛና ጨካኝ ጆኖሳይደር ናቸው። ስለዚህ እስራኤል የወረረችውን ምድር ለቃ ትወጣለች። ያፈሰሰችውን የፍልስጤም ደምና የገደለቻቸውን የፍልስጤም ህፃናቶች፣ አዛውንቶችና እናቶች የነሱን ዋጋ ሂሳብ ትከፍላለች። ይሄ ምንም ጥርጥር የለውም። እንደናንተ አይነትን ደግሞ ጥጋበኛ ካፊሮች ባፍንጫችሁ እንተክላችኋለን። ምንም ጥርጥር የለውም። በወሬ አይደለም በተግባር ታየዋለህ። እንኳን እንዳንተ አይነት ኩርንጫ አጤዎቻችሁ እነዛ ጆኖሳይደሮች አላምበረከኩንም። አጥንታቸውን ሰብረን አንገታቸውን ቆርጠን መጫወቻ አርገናቸዋል። አሁንም እንደዛ እናረጋለን የሚል ካፊር ካለ አጥንታችሁን እንሰብረዋለን። ምንም አትጠራጠሩ። ሰላም አለይኩም። አጋጣሚ አንዳንድ ክፍታፍ ሰዎች ሞኛ ይሞት እንዲያጫወት ይባላልና እስራኤልና ኢራን ከኢትዮጵያ ሙስሊም ጋር ምን አገናኛቸው? የት ነው የራሱ ያረረባት የሰው ያታማስላለሻ? አሁን ማን ነው የሚያሳድህ ያለ? ሙስሊሙ ነው ወይስ የትኛው ነው? የራስህን እንትን አትልም እንዴ? እንደው አቅማችሁ ከሙስሊም ላይ ቁጥጥ ማለት ነው። እንደ ድሮ አይደለም። አሁን በራሱ የሚተማመን ነው ሙስሊም። ድሮ ተቻችሎ የሚባል ነበር። አሁን ግን የለም። ከኖርና አብረን እንኖራለን፣ ካለቅን ደግሞ አብረን እናልቃለን እንጂ ሀገራችን የሁላችን ናት። የሙስሊሙም የክርስቲያኑም የሌላውም ሀገር የኢትዮጵያዊ የተባለ ብሔር ብሔረሰብ በሙሉ ለሁሉም ሀገሩ ናት። አንተ ዝም ብለህ አትበጥረቅ ሄደህ እንትን አትዋጋም እንደ ካሉበት ቦታ ወይ ወደ እስራኤል ገዝ ሄድ፣ ወታደርነት ግባ እንዴ። ወንዝ ተሻግሮ ጎረቤት እንኳን አይደለም እስራኤል። ምንድነው እንደዚህ ያደረገ ነው? ምን ነው የሚያገናኛችሁ ከአይሁዶች ጋር? እስኪ ንገረኝ። እስራኤል እኮ የአይሁድ ሀገር ነው። ከነሱ ጋር ምንድነው ግንኙነት? እኛሳ ምን አገባን ስለዛ ማለት ነው። የሆነ ነገር የምትለፍጡት ነገር ዋጋ ያስከፍላል። አሁን ይህን ሰው አዳምጦ ሰው ማለት ነው ምንም አያደርግም እያላችሁ ነው። ግን ወዲ ያፈራውን ብቅል ያወጣዋል ነውና የእስልምና ጥላቻ መኖሩን አሳይቷል ማለት ነው። ቢያንስ ያንን ነገር ማሳለፍ አለብሽ። አረብ ቤት እንደው በቃ ተመቸኝ የምትዩ ምናልባት እነሱም በጣም ላንቺ ጥሩ የሚሆኑት ከአመት በላይ ሲሆን ነው። ገብቶሻል እንጂ እንደመጣሽ ማንኛውም ሰው አረብ ቤት ሲገባ አይመቸው። ምን ልንገርሽ፣ የሰማሽ ነው። ብዙ ነገር ይገጥምሻል። አዲስ ነው የመጣሽው። ብዙ ማታቂው ነገር አለ። ብዙ የሚደነጋገርሽ ነገር አለ።
እነሱም ጋር እንደዛው ገብቶሻል። ስለዚህ ያህንን ችለሽ አሳልፈሽ ነው መስራት የምትችይው። የሰማሽ ነው ከሆዱ ያለውን ያወጣ እንጂ አሁን ቀይሩልኝ ብትይም አይቀየርልሽም። አይ መቻል አለብሽ። አሁን የምትመጡ ግን ልጆች እውነት ግን በሰላማችሁ ነው ግን እንዴ? ሰው እኮ ይኸውልሽ ወላሂ አንቺ ብቻ አይደለሽም። ትስቂያለሽ እንዴ? አንቺ ብቻ አይደለሽም እኮ። እውነቴን ነው እኮ ወላሂ አትሰሩም እኮ ስራ ቶሎ ሸክዋ ለማቅረብ ነው የምትሮጡት። የአረብ ቤት ከባድ እኮ ነው። መጀመሪያ ስትመጪ በጣም ቻሌንጅ ይኖረዋል። እስከ 3 ወር እስከ 6 ወር ድረስ አንቺ ብቻ አይደለሽም እኮ። ብዙ ልጅ እኔ ጋር ይመጡና ወይኔ ናድዬ ራሴን አመመኝ፣ ሆዴን ቆረጠኝ፣ ወይኔ አልቻልኩም፣ ጨነቀኝ። ኧረ ተው አትቀልዱ፣ ወላሂ አትቀልዱ። እነዚህ ሰዎች እኮ አረቦቹ ብር ከፍለው የሚያመጡሽ ገብቶሻል። ለመክተብ ብር ከፍለው ለቪዛ 2000 ሪያል አውጥተው አንቺን ስንት ወር ሙሉ ጠብቀው ታግሰው ልክ ስትመጪ አንቺ ቆረጠኝ ፈለጠኝ ካልሽ አስበሽዋል እንዴት እንደሚያብዱ። ሁለተኛ ዜጋ ለማድረግ ነው እኔ እኮ እንደዛ አይደለም ስራ እሰራለሁ። ሁሉም ብሔረሰብ የመስራት ማለት ነው። ድምፅሽን ከፍ አድርጌ አንተ ግን ብሔርን ዘርን ከፍ አድርጌ የምታደርገው ነገር በሃይማኖት ኮሜንታተሮች አትሳቁ። ወላሂ እውነቴን ነው። እና አሁን በአንድ ወር ራሱ ቢሮ እንዴ ሰው ራሱ ይስቅብኛል ማለት አለብሽ። እውነቴን ነው የምልሽ። በአንድ ወር ገና የአንድ ወር ደሞዝ ግን በልተሻል። እንደዚህ እስራኤልና ኢትዮጵያ ሙስሊም ጋር ከበላሽማ ይጣፍጥሻል። ስለዚህ ምንም አልጣፈጠኝም እንዴ? እንዴት ነው የማይጣፍጠው? በደንብ ነው የሚጣፍጠው። ሀቢብ ምንም አያደርጉላት ብሎ እንደሱ ያሉ ጅላንፎች ሚዩት አድርግልን ወንድማችን፣ አትረብሸን። እሺ ያንቺ አሁን የቸገረሽ ነገር ምንድነው ነው የኔ ጥያቄ። ገና በአንድ ወርሽ ቤት ቀይሩብኝ ያልሽበት ምክንያት እሺ ቤታቸው ጠባብ ከሆነስ እስኪ ንገሪኝ። ቤታቸው ጠባብ ከሆነ እኮ መቼም እነሱ መኝታ ክፍል አያስተኙሽ ወይ አናታቸው ላይ አያስተኙሽ። ጠባብ ከሆነ የሚሉብሽ ቦታ መተኛት ነው። ብዙ ጊዜ ይኸውልሽ የኛ በሾች ይላሉ፣ በዚህ ኤክስፕሌን ያቀርባሉ። ቦታ የለንም መተኛ። እሺ አሁን 2 ክፍል 3 ክፍል ያላቸው ሰዎች አሉ ገብቶሻል። እንደዛ ሲሆን ደግሞ አንቺም ልትረጃቸው ይገባል። ግዴታ ለኔ ክፍል ይዘጋጅልኝ ማለት የለብሽም። ካላቸው ግን ኖሯቸው ካልሰጦሽ አዎ፣ ግን ከሌላቸው ቤታቸው ጠባብ 2 ክፍል 3 ክፍል ከሆነ ለአንቺ ክፍል እንዴት ሊያደርጉልሽ ይችላሉ? ከባድ ነው። ሁሉም ባንድ ላይ ነው ለምን ካላቸው ኦኬ አንድ እንግዳ መቀበያ መጅልስ አላቸው። የኔንም ልክ እንደ መጅልስ ነው የሚጠቀሙት። እነሱ እንግዳ ከሌለ እኔ ክላስ ነው የምውሉት። ከዛ እኔ ቢያንስ ስራ ሌላ ሰራተኛ ያስተናግዳል ያለ እንደው ከጨረስኩኝ ማለት ነው። ግን ሲጀመር ቤቱ ሰራተኛ አጋጣሚ ሆኖ እንኳን ከጨረስኩኝ መጥምጥለው ስንት ወርሽ ነው አሁን? ይኸውልሽ ስራ የሚበዛብሽ ነው እንደመጣሽ ነው። እየሰራሽ ስትሄጂ ፕሮግራምሽ ይስተካከልልሻል። ስራውም ደግሞ እየቀለለ ነው የሚሄደው። እሺ አንተ ቀድመህ ትሄዳለህ እና አብሽሪ፣ እውነት ጠንክሪ። እኔ የምልሽ ጠንክረሽ ስሪ። ለመሰልሽ ቢሮውን ብትሄጂ ስቃይ ነው፣ በራብ መቃጠል ነው፣ ስራ የለ፣ ደሞዝ የለ፣ ወይ ወደ ሀገርሽ ይልኩሻል። አንቺ እዚህ ነገር ውስጥ በሙላ ምን አስገባሽ? ለምን ራስሽን ጣጣ ውስጥም ትከቻለሽ? ገብቶሻል? አንቺ ደግሞ ጥሩ በሆንሽላቸው ያህል እኔ የምነግርሽ እነሱ ደግሞ ሞር ጥሩ ይሆኑልሻል። ስለዚህ ተረጋግተሽ በጣም 1 ወር ኤክስፕሌን ለማቅረብ በጣም ትንሽ ነው። ቢያንስ እስከ 3 ወር ድረስ መታገዝና መቻል መስራት አለብሽ። እኔ እንደዛ ነው የምለው። እሺ ውዴ እና ጠንክሪ፣ አላማሽን ከፊት ለፊት አድርጊ። ደግሞ ታውቂያለሽ ደሞዝሽን ስትበይ ነው የዛን ጊዜ ደግሞ ሞር ለስራው ተነሳሽነት የምትሆኚው ማለት ነው። ያው ኮሜንታተሮች ከስር ሁሉም አይዞሽ ምናምን እያሉሽ ነው። በጣም ትልቅ ቤት ደግሞ ትንሽ ይከብዳል። አይ ነው ግን መቻል አለብሽ። እሺ ውዴ፣ እሺ ቆንጆ፣ እናመሰግናለን ህይወት አስተያየትሽን ስለሰጠሽ። ተረኛ መቀጠል ትችላላችሁ። ወዱ አይደለም ጅላንፎ ጅላጅል ያለ አብይ አህመድ ሁሉንም ጠቅሎ የያዘ ነው ይሄ። ለማንኛውም ሸር ላይክ እንዳትረሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰላማችሁ ይብዛ ውድ ቤተሰቦች።